ቱየን ያስቀመጥኩት ደጋግመን ስንመለከተው የእያንዳንዱን ቪዲዮቻቸውን ተነስተን ብንመለከት ከቅዱስ አትናቴዎስ ትምህርት ፍጹም የተለየ ይሆናል። ለዚህ ነው አይፈረድባቸውም። ይህን ትምህርት በትክክል እስካልተማሩ ድረስ ይመስላቸዋል። ስለዚህ ምንድን ነው የሚሆነው? ቃል ነበረ፣ ቃል ስጋ ሲሆን ወይም ደግሞ ከእመቤታችን ስጋ ሲነሳ ቃል ስጋና አጥንትን ለመሆን ተለወጠ ወይም መለኮት ሰው ብቻ ሆነ ብሎ መናገር ስህተት ነው ማለት ነው። ስህተት ነው። ያለመለወጥ ምን ሆኗል? ከእመቤታችን ከቅድስት ድንግል ማርያም ፍጹም ሰው ሆኗል እንላለን እንጂ ቃል ተለውጦ ሰው ሆነ አይባልም። ያ ቃል ነው ሰው የሆነው። ግን ቃል ተለውጦ ሰው ሆኗል ተብሎ ከተነገረ ግን ስህተት ነው። ምክንያቱስ ቃል አይለወጥማ። ቃል የሚለወጥ አይደለም። ስለዚህ ምን አለን ቅዱስ አትናቴዎስ? መናፍቃን አለ። መናፍቃን ማለት የካዱ ማለት ነው። እሺ የካዱ ማለት ነው። ስለዚህ መናፍቃን ወንጌላዊው ቅዱስ ዮሐንስ ያ ቃል ስጋ ሆነ የሚለውን ይወስዱና ያ ቃል አይታችሁት ከነበረ ቺን ክፍል በጣም ደጋግሞ ይናገር ነበር አይደል? ልጁ ዙ 23 ምናምን የሚባለው ልጅ ደጋግሞ ቺን ቃል ይናገር ነበረ። የዮሐንስ ወንጌል ምዕራፍ 1 ላይ ያለውን ለምንድነው ማትመለከተው ምናምን እያለ ይደጋግም ነበር። እና ያው ቅዱስ አትናቴዎስ ምን ይላል? መናፍቃን አለ። መናፍቃን ወንጌላዊው ቅዱስ ዮሐንስ ያ ቃል ስጋ ሆነ ያለውን ነገሩን ምክንያት ያደርጋሉ። ስለዚህ ቃል አጥንትና ስጋ ወደ መሆን ተለወጠ ብለው ይናገራሉ አለ። ነገር ግን እግዚአብሔር አምላክ ምን ብሏል? ግን አስቀድሞ በትንቢተ ናሆም አይ ቲንክ እንደዛ መሰለኝ እኔ እግዚአብሔር አምላክ ምን አልልም አልለዋወጥ። ራሱ እግዚአብሔር አምላክ ምን ብሏል? እኔ አምላክ አልለዋወጥ። ስለዚህ እግዚአብሔር አምላክ የሚለዋወጥ አይደለም። እግዚአብሔር አምላክ አይለዋወጥም። ስለዚህ ቃል ስጋ ሆነ ማለት በደንብ እየሰማችሁ፣ ቃል ስጋ ሆነ ማለት ያ ቃል ተለውጦ ስጋ ሆነ ማለት ግን አይደለም ነው። አይደለም። መለወጥ የሌለበት በደንብ ማስተዋል አለብን ይሄን ነገር። ስለዚህ አለ እኛ ግን አለ ታዲያ ምንድን ነው እኛ የምንለው? ኦኬ ይሄ ቃል ስጋ ሆነ የሚለው እንደዚህ ካልሆነ ታዲያ ትክክለኛው ትምህርት ምንድን ነው? ትክክለኛው ትምህርት ምንድን ነው ታዲያ? እሺ ቅዱስ አትናቴዎስ እንደዚህ ይለናል። እኛ ግን እንደተገለጸልን መጠን ይህንን ቋሚ አድርገን እንተረጉማለን አለ። ምን እንዳለልን እንደተገለጸልን ትንቢተ ሚልክያስ እግዚአብሔር ይስጥልኝ። እኛ ግን እንደተገለጸልን መጠን ይህንን ምን አንልም ቋሚ አድርገን እንተረጉማለን ይላል ቅዱስ አትናቴዎስ። ይህ ነገር ስለ እኛ ክርስቶስ ወደ መርገመ እንደገባ በመጽሐፉ የተናገረውን የጳውሎስን ነገር ይመስላል። መርገም ሳይኖርበት የእኛን መርገም ይሸከም ዘንድ ወደደ። ስለዚህም ወደ መርገም ገባ ተባለ እንጂ ቃል ተለውጦ እየሰማችሁ፣ ቃል ተለውጦ አምላክ ተለውጦ ሰው ብቻ ቢሆን ኖሮ ከአዳም ጀምሮ የመጣው እርግማን ያገኘው ስለነበረ። የትኛው ነው እርግማን? ሞት አይደለ? በአዳም ልጆች ላይ ሞት አለ አይደለ? ስለዚህ ሞት ያገኘው የነበረ በደል የሚገኝበት ሰው ብቻ ቢሆን ኖሮ፣ ግን ፍጹም አምላክ ስለሆነ ግን ያለ በደል አይደል? ያለ ኃጢአት። ስለዚህ ምንድን ነው የሚለን ቅዱስ አትናቴዎስ? የእኛን መርገም ይሸከም ዘንድ ወደደ፣ ስለዚህም ወደ መርገም ገባ ተባለ በማለት አስቀመጠው። ስለዚህ ያ ቃል ስጋ ሆነ ያለው የዮሐንስ ወንጌል ነገሩም እንዲህ ነው ይለናል ሲያስረዳን ቅዱስ አትናቴዎስ። ስጋ ወደ መሆን ተለወጠ አላለም። ስጋ ወደ መሆን ምን አላለም? ተለወጠ አላለም። ስለኛ ሰው ሆነ አለ እንጂ። ተለወጠ ካለን ስህተት ነው። ተለወጠ ካለ ምን ይሆናል ማለት ነው? ስህተት ነው። ስጋ ወደ መሆን ምን አለ? ተለወጠ ቢል ኖሮ ቅዱስ ዮሐንስ ምን ይሆናል? ስህተት ይሆናል። ምክንያቱስ እሱ አላለም፣ ተለወጠ ብሎ አልተናገርም። ነገር ግን ስለኛ ግን ምን ሆነ? ሰው ሆነ አለ እንጂ። ያ ቃል ስጋ ሆነ ማለቱም ስጋን ተዋሃደ ሰውም ሆነ ተብሎ ይተረጎማል እንጂ ተለወጠ ተብሎ አይነገርም።
ተለወጠ ካለን ቃል አምላክነቱን ትቶ ሰው ብቻ ሆኗል ማለት ነው። ስለዚህ የሰው ልጅ ሰውን ለማዳን አይችልም። ቃል ነበረ፣ ቃል ተለውጦ ሰው ሆነ ከተባለ ቃልነቱን ትቶታል ማለት ነው። አምላክነቱን ትቶታል ማለት ነው። ስለዚህ አምላክነቱን ትቶ ሰው ብቻ ቢሆን ኖሮ አዳኝ ይፈልግ ነበረ ራሱ። እየገባችሁ ነው? ቃልነቱን ትቶ ሰው ብቻ ቢሆን ኖሮ የሚያድነው አምላክ ይጠብቅ ነበረ፣ ልክ እንደ አዳም ልጆች። ግን እሳ ያለመለወጥ ፍጹም አምላክ ፍጹም ሰው ሆኖ የሰው ልጆች አድኖ አለው። ስለዚህ እነዚህ ሰዎች እያሉ ነው ያሉት ምንድን ነው? ቃል አምላክ ነበረ፣ ልክ ከማርያም ሲወለድ ግን አምላክነቱ አብሮት አልነበረም። ያንን አምላክ ብለን መጥራት አንችልም፣ ሰው ብቻ ብለን ነው የምንጠራው ካሉ ሰው ሰውን ለማዳን አይችልምና ምን ይሆናል? ሰው ሰውን ማዳን አይችልም፣ ራሱ አዳኝ ፈላጊ ስለሆነ። የሚያድነው ከሰውነት በላይ የሆነ ስልጣን ያለው የሰው ልጆች ለማዳን የግዴታ ይገባ ስለነበረ። ስለዚህ ቅዱስ አትናቴዎስ ይሄ ትርጉም እንደዚህ አይተረጎምም። ሰው ሆነ ማለት ስጋን ተዋሃደ ማለት እንጂ ተለወጠ የሚል ነገር ቅዱስ ዮሐንስ በወንጌሉ አልጻፈልንም ብሎ ይቃወማቸዋል። ስለዚህ እንደዚህ የሚል ተለወጠ የሚል ነገር ከሰማችሁ ኦኬ፣ የሚቀጥለው ጥያቄ እሺ፣ ማን የተለወጠው? እግዚአብሔር። ወደ ምን? ወደ ሰውነት። ስለዚህ ሰውን ማዳን ይችላል ወይ የሚል ነው ጥያቄያችን የሚቀጥለው። ሰውን በምን ስልጣኑ ነው? ሰው እንዴት አድርጎ ነው የሰውን ኃጢአት ማንጻት የሚችለው? እንደዛማ ቢሆን እነ ይስሐቅ እና ያዕቆብ ሁሉ ያቀረቡት መስዋዕት በቂ ነበራ። ግን የሰው ልጅ ግን ከኃጢአት ለመንጻት ከዛ በላይ የሆነ ስልጣን ያለው ያስፈልገን ስለነበረ አምላክ ሰው ሆኖልናል እንጂ አምላክ ተለውጦ ሰው ከሆነ የእሱ ሰው መሆን ትርጉሙ ምኑ ጋር ነው? ምንም ትርጉም የለውም ማለት ነው። ምክንያቱም የዚህን ዓለም ኃጢአት ማንጻት የሚችለው የአምላካችን የእግዚአብሔር አምላክ ምን ብቻ ስለሆነ፣ ዋጋ መክፈል ብቻ ስለሆነ። ስለዚህ ተለወጠ ብለውን የሚያስተምሩን ሰዎች ካሉ ኦኬ፣ ተለወጠው ሰው ብቻ ነው። ስለዚህ ሰው ብቻ ከሆነ ሰውን ማዳን አይችልም። አይ አልተለወጠም ካሉን ደግሞ እሺ፣ ማን ነው አዳኛችን? አምላክ። ታዲያ አምላክ እንዴት ሆኖ ሰው ሆነ የሚለውን ጥያቄ መመለስ አለባቸው። ተለውጦ ከሆነ ቃል ሰው ብቻ ነው በቃ። አይ አምላክም ሰውም ነው ካሉን ግን ሁለት ባህሪያት በአንድ አካል በአንድ እነዚህ ሁለት ባህሪያት የምንላቸው ለምሳሌ የመለኮት ባህሪና የሰውነት ባህሪ ያለመለወጥ ያለመደበላለቅ አንዱ በአንዱ ላይ ሳይጠፋፋ ሁለት ባህሪያት በታቅበው አንድ ባህሪ ብለን ጠርተን ምን እንላለን? መቀበል ግድ አለብን። ሁለት ባህሪ ነው ያለው ደግሞ ካሉ ለምሳሌ አይ ተዋህዶ የሚባል ነገር የለም ሁለት ባህሪ ነው ያለው ሁለት ባህሪ ነው ያለው ካሉ መሞት የስጋ ባህሪ ነውና አምላክ ሞተልን ስትሉ አምላክ መቼ ነው የሚሞተው? አምላክ በባህሪው ሞት አለበት ወይ የሚል ጥያቄ እንጠይቃቸዋለን። አምላክ በባህሪው ይሞታል እንዴ? ይሞታል? አይሞትም። አምላክ በባህሪው መሞት የለበትም። መሞት የሰውነት ባህሪ ነው። ስለዚህ ሞቱ ያዳናቸው ሰው ነው እንጂ አምላክ አይደለም ማለት ነው። ምክንያቱስ እነዚህ ሁለት ባህሪያትን ለየብቻ አስቀምጧቸው በአንድ አካል ውስጥ አለ የሚሉን ከሆነ ትናንትና እንደሰማ ነው። ትናንትና ሲመልሱ ስንሰማ ሁለት ባህሪያትን ለየብቻ አስቀምጠው ስለነበር ሁለቱ ባህሪያት ደግሞ ተሸናንፈው አንድ ባህሪ ሆኗል ካሉንሳ ቃል አምላክ ነበረ፣ በባህሪው የማይሞት ነበረ፣ ሰው ስለሆነ ግን ሞተ ብለውን የቃልን መለኮታዊ ባህሪ በሰውነት ውስጥ አጥፍተው ሰው ስለሆነ ብቻ ነው የሞተው። ስለዚህ ያ ስጋ የሰው ስጋ ብቻ ነው ብለው ካሉን የሰው ስጋ እንዴት አድርጎ ነው ሰውን ማንጻት የሚችለው የሚል ጥያቄ እንጠይቃቸዋለን። አምላክ ስለሆነ ይሉናል። አሀ አምላክ ተለውጦ ሰው ብቻ ሆኗል እያላችሁን አይደለም ወይ ብለን እንጠይቃቸዋለን ማለት ነው። ምክንያቱስ ተለውጧል እያሉን ነው። ስለዚህ ይህ ጥያቄ ሲጠየቁ ይቆማሉ። ምክንያቱ ሰውን ማዳን አይችልም። ሰው ዘላለማዊ ሕይወት መስጠት አይችልም። ሙሉ ለሙሉ ከመጽሐፍ ቅዱስ ትምህርት ጋር ይጋጫሉ። መጨረሻቸው ሄዶ ክህደት መሆኑን ያረዱታል። ስለዚህ አይራመዱም፣ ይቆማሉ ማለት ነው። ስለዚህ ቅዱስ አትናቴዎስ እየነገረን ያለው
ያ ቃል ስጋ ሆነ ያለው የቅዱስ ዮሐንስ ወንጌላዊ ነገሩም እንዲህ ነው። ስጋ ወደ መሆን ተለወጠ አላለም፣ ስለ እኛ ሰው ሆነ አለ እንጂ። ያ ቃል ስጋ ሆነ ማለቱም ስጋን ተዋህደ ሰውም ሆነ ተብሎ ይተረጎማል እንጂ። ነቢይ ኢዩኤል በስጋዊ በደማዊ ሰው ሁሉ መንፈስ ቅዱስን አሳድራለሁ ብሎ በትንቢቱ እንዲህ ተናገረ። ይህም ትርጓሜው ለማይነገሩ ንባብ አእምሮ ለሌላቸው ስጋ ለለበሱ ሁሉ አይነገርም። ምክንያቱስ ጌታ ሰው ለሆነላቸው ለሰዎች ብቻ ይነገራል እንጂ። ጌታ ምን ለሆነላቸው ይላል? ጌታ ሰው ለሆነላቸው ለሰዎች ብቻ ይነገራል እንጂ ለሰው ልጆች ሁሉ አይነገርም። ምክንያቱስ ማመን አለባቸው። ስለዚህ ለሰው ሁሉ የተነገረ አይደለም። ስለዚህ ምን ይለናል ቅዱስ አትናቴዎስ? ያ ቃል ስጋ ሆነ ያለው የቅዱስ ዮሐንስ ነገሩም ከእመቤታችን ከቅድስት ድንግል ማርያም ያ ቃል ስጋን እንደተዋሃደ ይናገራል። ስለዚህ ያ ቃል ይዞት የመጣው ስጋ የለም። ይህንን ቃል መወሰን የሚችል ወይም ደግሞ ቃልን ማጥፋት የሚችል ምንም ኃይል የለም በምድር ላይ። ነገር ግን በፍቃዱ ከእመቤታችን ምን አለ? ስጋን ተዋሃደ። በፍቃዱ በእመቤታችን ማኅፀን አደረ። ከስጋዋ ስጋ ነሳ። ማን? ቃል። እንኪያስ ከእመቤታችን ከቅድስት ድንግል ማርያም ስጋን ነፍስን ከመዋሃዱ በፊት ለቃል ስጋ እንደነበረው ወደዚህ ዓለም ከመምጣቱ አስቀድሞ በስጋ ያለች ነፍስ እንደነበረችው ብቻቸውን የሚናገሩ እነዚህ ሰዎች ይፈሩ እንዲህ ብለው የሚያምኑ ስላሉ፣ ይህ ከእመቤታችን ከቅድስት ድንግል ማርያም የነሳውን ስጋ አስቀድሞ ይዞታል ብለው የሚያስቡ ስላሉ በእሷ ውስጥ አልፎ ሄደ እንጂ ከስጋዋ ስጋ ከነፍሷ ነፍስ አልነሳም ብለው የሚያምኑ ስላሉ፣ ያ ስጋ ያለ ወንድ ዘር የተወለደ ስለሆነ ከሰው ልጅ ምንም አይነት ነገር አልወሰደም። በውስጧ ውስጥ አልፎ ነው የሄደባት። ልክ ውሃ በቱቦ እንደሚያልፈው የሆነ ውሃ በቱቦ ውስጥ አልፎ እንደሚሄድ ሁሉ ቃል በእመቤታችን ማኅፀን ውስጥ አለፈባት እንጂ ከስጋዋ ስጋ ከነፍሷ ነፍስ አልነሳም ብለው ያስተምሩ የነበሩ ሰዎች ነበሩ። አሁንም ድረስ እንደዚህ አይነት ሰዎች አሉ። እንደዚህ ብለው የሚያስተምሩ በይፋ አድሮባት አልፎባት ወጣ እንጂ ከእሷ ምንም ነገር የነሳው ያገኘው የለም ይላሉ። ስለዚህ ከእሷ ምንም ነገር ካልወሰደ ታዲያ በእሷ ያለፈው ያ ቃል አስቀድሞ ይህንን የሰው ስጋ ነበረ ወይ ሲባሉ፣ አይ ያ ቃል በእመቤታችን ውስጥ ሲያልፍ ይዞት ነው የመጣው። ከየት አመጣው ሲባሉ መልስ የላቸው አይመልሱትም በተአምር። ስለዚህ ፌል ያደርጋሉ። ምንጠይቃቸው ጥያቄ ቃል በእመቤታችን ውስጥ አልፎባት ልክ ውሃ በቱቦ እንደሚያልፈው እንደዛ ነው ያለፈባት ብለው የሚያስቡ ሰው ሲመጡ፣ እንደዛ ከሆነ ያ ውሃ አስቀድሞ በቱቦ ውስጥ ከማለፉ በፊት መጀመሪያም ያ ውሃ ነበር አይደለም? ስለዚህ ያ ውሃ በቱቦ ውስጥ ቢያልፍም አዲስ ነገር ከቱቦ ይዞ አይመጣም፣ ፕላስቲክ አይሆንም። ስለዚህ በውስጡ አልፎ ሲወጣ የምናገኘው ውሃ አስቀድሞ ከቱቦ በፊት የነበረውን ውሃ ነው። በቱቦ ስላለፈ ከቱቦ ላይ ምንም ነገር የሚወስደው ነገር የለም። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በማርያም ማኅፀን ውስጥ አለፈባት እንጂ ከእሷ የወሰደው ምንም ነገር የለም ካሉን ከየት አመጣው ያንን ስጋ? መለኮት መጀመሪያ አስቀድሞ ስጋ ነበረ? መለኮት አስቀድሞ ሰው ነበረ? እንደዛ ከሆነማ ሰው መፍጠር ይችላል ማለት ነው። ሰው ሰውን ይፈጥራል ማለት ነው። ስለዚህ ቅዱስ አትናቴዎስ ሊያፍሩ ይገባቸዋል ይላል። እንደዚህ የሚናገሩ ሰዎች እፍረት ይገባቸዋል፣ ይፈሩ ይላል። እነዚህ ሰዎች እፍረት የሚገባቸው ናቸው፣ ይፈሩ ብሎ ይናገራል። እንደዚህ ከሆነ አለ ስጋው የማይሞት እንደሆነ ከማይሞት ባህሪውም እንደተገኘ ይህን የሚናገሩ ምላሽ ይስጡ ወይም ደግሞ ምላሽ ይጡ አለ። ምክንያቱስ መለኮት አይሞትማ። ስለዚህ ይህ ቃል የመጀመሪያ የሆነው ወይም ደግሞ ከእመቤታችን የነሳውን ስጋ ከእሷ እንዳልነሳ አድርገው የሚነግሩን ከሆነ፣ እንደዚህ ከሆነ ስጋው የማይሞት እንደሆነ
ከማይሞት ባህሪው እንደተገኘ ይህ የሚናገሩ ምላሽ ይጡ። መዋቲ እርሱ ካልሞተማ ሐዋርያው ጳውሎስ ለቆሮንቶስ ሰዎች እንደምን አስተማራቸው? እንደምን ተጻፈ? ክርስቶስ ሞተ ከሙታን ተለይቶ ተነሳ ብሎ ካለሞተስ ሞትን እንደምን ድል ነሳው ተብሎ ይጻፋል ብሎ ይጠይቃቸዋል። ምክንያቱስ ያ ስጋ አስቀድሞ የመለኮት ከሆነ ከሰው ካልነሳው ይህ ስጋ የምንመለከተው ስጋ የመለኮት ነው ካልን መጀመሪያውኑ አስቀድሞ ማለት ነው። ታዲያ እንዴት ሞተ ብሎ ይጠይቃቸዋል። እንዴት ሞተ? መሞት አልነበረበትማ። ቅዱስ ጳውሎስ ታዲያ ለቆሮንቶስ ሰዎች እንዴት ነው ይህን ትምህርት ያስተማራቸው? ካልሞተስ ሞትን እንደምን ድል ነሳው ተብሎ ይጻፍለታል። ታዲያ የሞተው መለኮት የሚሞተው ነው ወይ? ልክ ትናንትና አይ ሁለት የተለያዩ ባህሪያቶች አሉ ልክ እንዳለን ወንድማችን ሰምታችሁታል። ሁለት ባህሪያት ለየብቻቸው አሉ አለ። እንዴት ሁለት ባህሪ ይኖራል? አይደለም የሚቀጥለው ጥያቄያችን መሆን ያለበት። እንደዚህ አይነት ትምህርት የሚያስተምሩ ሰው ሲመጡ ጥሩ ሁለት ባህሪ ካለው ችግር የለውም እያስረዳን ይቀጥላል። የሞተው የትኛው ባህሪ ነው የሚለው ጥያቄ፣ የሞተው የትኛው ባህሪ ነው? በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ የሚነገር ትምህርት ላይ ኢየሱስ ክርስቶስ ሁለት ባህሪ ነው ያለው ካሉን ከሁለት ባህሪ በተዋህዶ አንድ ሆኗል፣ ያው ያለመጠፋፋት የሚለውን ትምህርት የማይቀበሉ ሆነው ሁለት ባህሪ ይዞ ነው እየቀጠለ ያለው። በመስቀል ላይ የተሰቀለው ስጋው ብቻ ነው፣ ሰው የሆነው ብቻ ነው። መለኮቱ ቆሞ ይመለከተ ወይ ይታዘበው ነበር፣ እሱ አይሰቀልም ካሉን ሰውነቱ ብቻ እንዴት አዳኝ ሊሆን ቻለ? መለኮት የስጋን ባህሪ ገንዘቡ ካላደረገ በስተቀር አምላክ ሞተልኝ ብሎ መናገር እንዴት ይቻላል? አምላክ አይሞትማ። ስለዚህ አምላክ ሞቶልኛል፣ አምላክ ሞቶ አዳነኝ ብሎ መናገር አይችልም። ምክንያቱም የተገረፈው ሰው ብቻ ነው፣ የተደበደበው ሰው ብቻ ነው፣ ምራቅ የተተፋበት ሰው ብቻ ነው፣ በመስቀል ላይ የተሰቀለው ሰው ብቻ ነው። አምላክ አይደለማ ሁለት ባህሪ ብቻ ይዘው ከሆነ። ስለዚህ ቅዱስ አትናቴዎስ እንደዚህ ከሆነ ይላቸዋል ስጋ የማይሞት እንደሆነ ከማይሞት ባህሪውም እንደተገኘ ይህን የሚናገሩ ምላሽ ይጡ። እንደዚህ አይነት አስተምሮ የሚያስተምሩ ሰዎች መልስ የላቸውም። መዋቲ እርሱ፣ መዋቲ ማለት የሚሞት ማለት ነው። መዋቲ እርሱ ካልሞተማ ሐዋርያው ጳውሎስ ለቆሮንቶስ ሰዎች እንደምን አስተማረ? እንደ ተጻፈ ክርስቶስ ሞተ ከሙታን ተለይቶ ተነሳ ተብሎ ካልሞተማ ክርስቶስ ሞተ ከሙታን ተለይቶ ተነሳ ተብሎ ካልሞተ ሞትን እንደምን ድል ነሳው ብሎ ይጠይቃቸዋል። እንዴት ድል ነሳው? ስጋ ከማርያም የተገኘ ነው ብንል፣ ስጋ በደንብ እያስተዋላችሁ፣ ስጋው ከማርያም የተገኘ ነው ብንል ሥላሴ አራት ይሆናሉ። የስጋ ባህሪ ከቃል ባህሪ ጋር በቅድምና በመኖር አንድ ነው ብንል ግን ሶስትነት እንደነበረው በሶስትነት ጸንቶ ይኖራል። ትናንትና ሲጠየቅ ይህ ከማርያም የነሳው ስጋ ቀዳማዊ ሆኗል ወይ ተብሎ ሲጠየቁ አይ ቀዳማዊ አልሆነም አሉን። ሀዬ የሚቀጥለው ጥያቄ ይሄ ነው። ቅዱስ አትናቴዎስ እንዳለ ስለዚህ ይህ ስጋ ከማርያም የተገኘ ነው፣ ስለዚህ ከማርያም የተገኘ ስለሆነ ቀዳማዊ አይደለም ካልን ቀዳማዊ አይሆንም። ቀዳማዊ ሆነ በመለኮት ባህሪ ይህ ከማርያም የተገኘ ስጋ ቀዳማዊ አይደለም የሚሉ ከሆነ የሚፈጠረው ነገር ስጋ ከማርያም የተገኘ ነው ብንል ሥላሴ አራት ይሆናል። ምክንያቱስ ቃል ከስጋ ጋር አልተዋሃደም ካሉን ቃልና ስጋ ሳይዋሃዱ ሁለት ባህሪ ሆኖ ኖሯል ካለን የስጋ ባህሪ በሥላሴ ባህሪ ላይ ስንተኛ ይሆናል? አራተኛ ባህሪ ሆኖ ይመጣል። ምክንያቱስ ስጋ በባህሪው የሚሞት ስለሆነ። ቃል ለብቻ ስጋን ለብቻ ነጥለው አሁን በመስቀል ላይ እያሰቡ ያሉ ሰዎች እያበዱ ነው። ለምን? ስጋውን አራተኛ ባህሪ አድርገው ያስቀምጡታል። ምክንያቱም ስጋ የሚጠማ ነው፣ ስጋ የሚሞት ነው፣ ስጋ የሚራብ ነው፣ ስጋ የሚደክም ነው። ስለዚህ መለኮት ከስጋ ጋር አልተዋሃደም ብለው መለኮትና ስጋ ለየብቻ ለይተው የሚያዩ ሰዎች
በመለኮቱ ቃል ከአብና ከመንፈስ ቅዱስ ጋር አንድ ነው። በስጋ ባህሪው ግን ከአብ ከወልድ ከመንፈስ ቅዱስ የተለየ ነው ይሉናል። በአካል አራተኛ አድርጎ ያስቀምጡታል እያለ ነው ቅዱስ አትናቴዎስ። ትናንትና ቀኑን ሙሉ ሲናገሩ የነበሩ ሰዎች ይህንን ነው ስህተት ሲሰሩ የነበረው። ምክንያቱም ስጋውን ከማርያም ነው ያገኘው። ያ ከማርያም የተገኘው ስጋ ፍጡር ነው። እንዴት የፍጡር ስጋ እንዴት የአምላክ ስጋ ነው ብለን እንቀበለዋለን? ለዛ ስጋ አንሰግድም እያሉን እኮ ነው። ያ ስጋ የአምላክ ስጋ ነው ወይ ስንል አይደለም የፍጡር ስጋ ነው እያሉን ነው። ስለዚህ ያ ስጋ የፍጡር ያ ስጋ ስግደት የማይገባው ያ ስጋ የቃል ስጋ አይደለም ብለው እየተናገሩ ከሆነ ያ በመስቀል የተሰቀለው ስጋ ወደ ሰማይ ወጥቷል፣ በዙፋን ተቀምጧል። ስለዚህ አራተኛ አካል ያደርጉታል። ስለዚህ ሥላሴ ስንት ነው ሲባሉ በአካል አራት ነው እንጂ የሚሉ ሶስት ማለት መብት የላቸው። ለምን? የቃልን ባህሪ ከስጋ ባህሪ አልተዋህደም ብለው ስለሆነ፣ ተዋህዶ የሚባል ትምህርት የለም እያሉ ስለሆነ፣ ሰው ካልተዋህደ ሁለት ባህሪ አሉ። ስለዚህ አብ የራሱ አካልነት አለው፣ ወልድ የራሱ አካልነት አለው፣ መንፈስ ቅዱስ የራሱ አካል አለው። ስለዚህ ከሶስቱ አካል አንዱ ወልድ ነው ሰው የሆነው። ስለዚህ ሰው ሲሆን ወልድ መለኮታዊ ባህሪውን ከስጋ ባህሪው ነጥሎታል፣ አልተዋሃደም። ያለመደበላለቅ በተአቅቦ ያለመነጠል የሚለውን ትምህርት ይክዱታል ማለት ነው እነሱ። ስለዚህ ከካዱት ምን ያደርጋሉ? ስጋን ያገሉታል። ከማርያም የነሳውን ስጋ አግለውታል። ለምን? ያ ስጋ አምላክ መሆን አይችልም፣ ለዚህ ስጋ አይሰገድም ስላሉ። ትናንት በጆሮአችን የሰማነው ትምህርት ነው። ሰሞኑንም በጣም ተደጋግሞ በሁሉም ቤት የምንማረው ትምህርት እየሰማነው ያለው ነው ትምህርት ይሄ ትምህርት ነው። ስለዚህ ቅዱስ አትናቴዎስ እንደነዚህ አይነት ሰዎቹ ምን ይላል? ይቃወማል። የስጋ ባህሪ ከቃል ባህሪ ጋር በቅድምና በመኖር አንድ ነው ብንል ግን ሶስትነት እንደነበረው በሶስትነት ጸንቶ ይኖራል። ምክንያቱስ ያለመለወጥ ቃል ምን ሆኗልና? ስጋ ሆኗልና። ስለዚህ ያ ስጋ በመለኮታዊ ባህሪ ቅድምና ተቆጠረለት እንላለን እንጂ ያ ስጋ ግን እግዚአብሔር አምላክ ዓለምን ሲፈጥር ነበረ ግን ማለት አንችልም። ያ ስጋ ዓለም ሲፈጠር ነበረ ካልን ስህተት ይሆናል። ያ ስጋ ዓለም ሲፈጠር ያልነበረ ስጋ ነው። ነገር ግን ያ ስጋ የመለኮትን ባህሪው ስላደረገ ግን ምን ሆነለት? ዳህራዊ የተፈጠረ ቢሆንም ግን አምላክ ያንን ስጋ የራሱ ገንዘብ አድርጎታልና ቀዳማዊ ተባለ። አልፋና ኦሜጋ ተብሎ ተጠራ እንጂ አይ እሱ በመለኮታዊ ባህሪ ቀዳማዊ ተብሎ ሊጠራ አይችልም ካሉ እኔ አልፋና ኦሜጋ ነኝ ብሎ የዮሐንስ ራዕይ ምዕራፍ 22 ቁጥር 12 ላይ የተናገረውን ይክዱታል ማለት ነው። ይክዱታል። ቃል ከእርሱ የተለየ ባህሪን ምንም አልነሳምና ቃል ከማርያም ስጋ ነስቶ ከእርሱ ጋር ተዋህዷል ብንል ግን ባህሪው ከሥላሴ ልዩ ይሆንና ስጋን ተጨምሮበታልና ሥላሴ አራት ነው ያሰኛል ብለው የሚናገሩ እነዚያ የተረገሙ ይሆኑ ይላል። እርጉም ናቸው እንደዚህ ብለው የሚናገሩ። ቃል ስጋን ነስቶ ከእርሱ ጋር ተዋህደ ብንል ግን ባህሪው ከሥላሴ ልዩ ይሆንና ስጋ ተጨምሮበታልና ይላሉ። ያለመጨመር ያለመደመር የሚለውን ትምህርት አያውቁትም። ለዚህ ነው የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ልዕልና ታላቅ ክርስቶስን 1000 ጊዜ አውቀው ብሰብክ የሚያምርባት። ጌታ ያድናል ማለትና ጌታን ማወቅ የተለያዩ ናቸው። ኢየሱስ ክርስቶስን አውቆ ስለ ክርስቶስ መስበክና ኢየሱስ ክርስቶስን ብትንትኑን አውጥተውት መስበክ የተለያየ ነው። አባት የሌለው ልጅ ድሮንስ ምን ያውቃል? የቀደሙ አባቶችን ትምህርት የማይቀበል በራሱ ጭንቅላት የሚዋዥቅ ሰው ሂሳብ የሚመስለው የእግዚአብሔር ስራ ሂሳብ የሚመስለው መደመርና መቀነስ ማካፈል የሚመስለው እንዴት ስለ እግዚአብሔር መንግስት ሊናገር አቅም ይኖረዋል? በምንድን ነው የሚረዳው? ትህትና የሌለው ፍቅር የሌለው ልቡ ክፍት ያልሆነ በትዕቢት የተወጠረ ልክ የእግዚአብሔር መንግስት በእጁ ልክ እንደሰራ አድርጎ የሚናገሩ ሰዎች ሊያፍሩ ይገባል። እነዚህ የተረገሙ ይሁኑ ይላል ቅዱስ አትናቴዎስ። እርጉሞች ናቸው። ምን ቃል በቃል ነው የምንለው።
ያው በአባቶች ትምህርት ምን የሆኑ ነው? የተረገሙ፣ ከእግዚአብሔር መንግስት የተለዩ፣ የእግዚአብሔር መንግስት የማይገባቸው ናቸው። እግዚአብሔር አምላክ በእነዚህ ሰዎች ያፍርባቸዋል፣ በአባቱ ፊት ይመሰክርባቸዋል፣ ወደ ሚገባቸው እሳት ይወረውራቸዋል። ደግሞ እንደዚህ ይላል በማለት ቅዱስ አትናቴዎስ ይናገራል። አሁንም ይህንን ይናገራሉ፣ በትምህርታቸው ስሁታን ሁስራን እንደሆኑ አያውቁም ይላል። የተሳሳቱ ከቃል ባህሪ ጋር በቅድምና በመኖር አንድ ነው እንጂ ስጋ ከማርያም አልተገኘም ቢሉ ግን የሚያስተምሩት ትምህርታቸው ፈጽሞ የተሰወረ ይሆናል። እነዚያ ያልገለጡትን እኛ ገልጠን እንናገራቸዋለን በማለት ለእንደነዚያ ሰዎች ገልጠን ማስተማር እንዳለብን ይናገራል ቅዱስ አትናቴዎስ። የተረገመ ትምህርት ስለሆነ የሚያስተምሩት ምንፍቅና፣ የክህደት ሁሉ ክህደት ስለሆነ ይህን ይናገራሉ። በትምህርታቸው ስሁታን፣ የሚስቱ ከቃል ባህሪ ጋር በቅድምና በመኖር አንድ ነው እንጂ ስጋ ከማርያም አልተገኘም የሚሉ ሰዎች ደግሞ ልክ ቅድም እንዳለው ይሄ ቃል በእመቤታችን ውስጥ አለፈባት እንጂ እሷን ተጠቀመባት እንጂ የመዳን ሂደት ውስጥ እመቤታችን ያደረገችው ምንም አይነት አስተዋጽኦ የለውም ብለው የሚናገሩ ሰዎች ያንን ስጋ ከማን ነሳው? ከየት አመጣው? ከየት አመጣው ሲባሉ እኛ የዳንበትን ደም የኃጢአት ስርየት በደንብ አድርጋችሁ አስተውሉ። ለኃጢአት ስርየት የሚፈሰውን ያን የዘላለም ሕይወት የሚሰጠውን በደሙ ድነናል ብለው የሚናገሩትን ያንን ደም ከማን ነሳው ተብሎ ሲጠየቁ ይቆማሉ። ከየት አመጣው? መጀመሪያ በስጋና በደም ነበረ እንዴ? ለሰው ልጆች መዳን ምክንያት አልሆነችም ተብላ ቢጠየቁ ምን ብለው ነው የሚመልሱት? አይ ምክንያት አይደለችም ካሉ ያ የፈሰሰው ደምና ስጋ ከየት መጣ? ለዚህ እኮ ነው ቤዛዊተ ዓለም የተባለችው እመቤታችን። ለዓለም መዳን ምክንያት የሆነች የተባለች እኮ ለዚህ እኮ ነው። ቃል መጀመሪያ በስጋ ነበረ? ቃል መጀመሪያ በደም ነበረ እንዴ? ቃል መጀመሪያ በአጥንት ነበረ? ቃል መጀመሪያ አሁን እንደተመለከትነው በመስቀል ላይ ተሰቅሎ የሰው ልጆችን ሁሉ ባዳነበት አካል ነበረ እንዴ? አልነበረም። ሙሴ እኮ ቤዛ ተብሎ በመጽሐፍ ቅዱስ ላይ የተጠራው የነበረበትን የንግስና የነበረበትን የፈርዖን ቤት ትቶ ለእስራኤላኖች ሰዎች ሲል በበረሃ በመንከራተቱና እነሱን ለማሻገር ያን ሁሉ ስድብ ስለቻለ ነው። ሙሴ ለእስራኤላኖች ቤዛቸው ተባለ። ሙሴ ለዓለም ሕዝብ አይደለም ቤዛ የሆነው አይደለ? ለእስራኤል ነው። የማንን ስራ ነው ሙሴ የሰራው? የእግዚአብሔርን ስራ አይደል? በሙሴ ላይ ማን አድሮ ነበር የኤርትራን ባህር የከፈለው? እግዚአብሔር አምላክ። ሙሴ ለማን መሳሪያ ነበረ? ለእግዚአብሔር አምላክ። የአዲስ ኪዳን ለሰው ልጆች ማዳን መሳሪያ አድርጎ የተጠቀማት ግን ማንን ነው? እመቤታችንን። ለምን? አድሮባት ማደር ብቻ ከስጓ ስጋ ነስቶ ከደሟ ደም ደግሞ ወስዶ ከእመቤታችን የነሳውን ስጋ ቆረሰ። ነሳ ማለት ምን ማለት ነው ስንል ገንዘቡ አደረገ። ከየት አመጣው? ከማርያም። የሰው ልጅ ተብሎ ተጠራ። የሰው ልጅ ተብሎ አምላክ እንዴት ጠራ? ምክንያት የሆነች እመቤታችን። ያለ እመቤታችን እግዚአብሔር አምላክ የሰው ልጅ ተብሎ ይጠራ ነበረ? አይጠራም፣ አይጠራም። ማደሪያው ትሆን ዘንድ አነጻት፣ ጠበቃት፣ ከኃጢአት ከለላት፣ ከበደል ከለላት፣ ከአዳም እርግማን ጠበቃት፣ ከሔዋን እርግማን ጠበቃት። ንጽሕት በህሊና ንጽሕት በስጋ ንጽሕት በልብ ለእግዚአብሔር አምላክ ማደሪያው ትሆን ዘንድ መረጣት። ንጽሕት ስለሆነች በውስጡ አደረ። ቅዱስ ስለሆነ ንጹሕ ስለሆነች ከስጓ ስጋ ነሳ፣ ከደሟ ደም ደግሞ ወሰደ፣ ከነፍሷ ነፍስም ነሳ። ያ ንጹሕ ከሆነ አካል የተገኘ ስጋና ደም የእግዚአብሔር የአምላክ የራሱ ስጋውና ደሙ ሆነ። ከማን ነሳው? ከማርያም። የማን ሆነ? የአምላክ። በመስቀል ላይ ተሰቅሎ ከእመቤታችን በነሳው ደሙ ምን ሆነ? ዓለምን አዳነ። በነሳው። ስለዚህ የሰው ልጆች በዓለም ላይ ያለን ሁሉ በክርስቶስ ደም እንድን ዘንድ
ለዓለም መዳን እመቤታችን ቤዛ አልሆነችም? ለዓለም መዳን እመቤታችን ቅድስት ድንግል ማርያም ለእግዚአብሔር አምላክ መሳሪያው አልሆነችም? ዘርን ባያስቀርልን ኖሮ ይህ ዓለም ጠፍቶ ይቀር ነበረ። አንድ ከሰው ልጆች ሁሉ ተመርጣ የተገኘች ንጽሕት ቅድስት የሆነች እመቤታችን ማርያም ዓለምን ሁሉ ለፈጠረ እግዚአብሔር አምላክ ማደሪያው ትሆን ዘንድ ተዘጋጀች። ስለዚህ እመቤታችን ቅድስት ድንግል ማርያም ይለናል ቅዱስ ዮሐንስ በዚህ ይህን ይናገራሉ። በትምህርታቸው ስሑታን ሁስራን እንደሆኑ አያውቁም። ከቃል ባህሪ ጋር በቅድምና በመኖር አንድ ነው እንጂ ሥጋ ከማርያም አልተገኘም ቢሉን ግን የሚያስተምሩት ትምህርታቸው ፈጽሞ የተሰወረ ይሆናል። እነዛ ያልገለጡትንም እኛ ምን እንለዋለን? እንገልጠዋለን። እንደ ሃይማኖታችን ግን ቃል የነበረው ከቅድስት ድንግል ማርያም ሰው ስለሆነ የነበረው ዓለምን የፈጠረ የሰው ልጅ የፈጠረ ሁሉን ፈጥሮ የሚገዛ ይህ እግዚአብሔር አምላክ መለኮታዊ ባህሪው ከእመቤታችን ከቅድስት ድንግል ማርያም ሰው ስለሆነ ሥላሴ አራት አያሰኘውም። ለምን? የነበረውና ሰው የሆነው አዲስ አልመጣም። ከሥጋ ጋር አንድ አካል አንድ ባህሪ በመሆን ተዋህዷልና። ባይዋሃድስ ኖሮ ተዋህዶን አንቀበልም ለሚሉ ሰዎች ግን ይሄ ትምህርት ስህተት ይሆንባቸዋል። ከሥላሴ ጋር አራተኛ አካል ያደርጉታል። ማንን? ሰውነትን። ከማን የነሳውን? ከማርያም። አልተዋህደም ካለ ሰው ካልተዋህደ ይህ የሥጋ ባህሪ አራተኛ ባህሪ ሆኖ ይመዘገባል። ይህ የሥጋ አካል አራተኛ አካል ሆኖ ይቀመጣል። ስለዚህ ሥላሴ አንድም አራትም ብለን ወደ መናገር ያሻግረናል ማለት ነው። እንደዚህ እንድንል ደግሞ አያስችልም። በባህሪ ከመለኮት ጋር አንድ አይደለም ካሉ ይህን ሥጋ ወደ አንድነት በታቅቦ ሁለት ባህሪ ነው ብለው ሥጋንና መለኮትን ነጥለው የሚያስቡ ከሆነ እነዚህ ሰዎች ከመለኮት ባህሪ ጋር የሥጋ ባህሪ አንድ አይደለምና ከሥላሴ ሥጋ የተለየ ባህሪ ይዞ በአራተኝነት ይቀመጥ ነበር። ስለዚህ ቅዱስ አትናቴዎስ ምን እያለን ነው? እንደ ሃይማኖታችን ግን ቃል ከእመቤታችን ከቅድስት ድንግል ማርያም ሰው ስለሆነ ሥላሴ አራተኛ አያሰኝም። ከሥጋ ጋር አንድ አካል አንድ ባህሪ በመሆን ተዋህዷልና እንደ ሃይማኖታችን ሥላሴ አራት ያሰኛል እንጂ ወልድ በባህሪው ከአብ ጋር አንድ እንደሆነ ምክንያቱም እነዛ ሰዎች አልተዋህደም ካሉ አራተኛ አድርጎ ስለሚያስቀምጥ ማለት ነው። ተዋህዷል ካልን ግን ያ የነበረው ቃል ከሰው ልጅ ጋር ከሁለት ባህሪ አንድ ብለን እንናገራለን እንጂ አራተኛ ባህሪ አናደርገውም ሲል ነው። ነገር ግን ሳልተዋህደም ካለ ሥላሴን አራተኛ ያሰኘዋል። ወልድ በባህሪው ከአብ ጋር አንድ እንደሆነ አብን እንዳይደለ ወልድ በባህሪው ከአብ ጋር አንድ እንደሆነ ሁሉ አብ እንዳይደለ ከአብ ጋር አንድ የሚሆን ወልድ ነው እንጂ እንዲሁ ደግሞ ሥጋ በቅድምና በመኖር ከቃል ባህሪ ጋር አንድ ከሆነ ከቃል ባህሪ ልዩ ከሆነ ቃልን ካልሆነ ከመንፈስ ቅዱስ ጋር እንደ ርኩስ ትምህርት ሥላሴን አራተኛ ያሰኘዋል። ምን ከሆነ ይህ ሥጋ በመለኮት ባህሪ መለኮት ተዋህዶታልና ለመለኮታዊ ባህሪ የሚነገረው ነገር ሁሉ ለሥጋ የማይነገር ከሆነ ይህ ሥጋ ቀዳማዊ አይደለምና ዳህራዊ ነውና አራተኛ አካል ሆኖ ይመጣል። ካልሆነስ ግን ቀዳማዊ ሆነ ካልንስ ግን ይህ ሥጋ መለኮት ተዋህዶታልና ቀዳማዊ ካልነው ግን ከእግዚአብሔር አብም ከእግዚአብሔር መንፈስ ቅዱስ ጋርም እኩል ስልጣን አለው። ለዚህ እኮ ነው እኔና አብ አንድ ነን ብሎ የተናገረው። እኔና አብ ምንድን ነን? አንድ ነን። አብ ይሰራል፣ እኔም እሰራለሁ። ለዚህ እኮ ነው የዮሐንስ ወንጌል ምዕራፍ 5 ቁጥር 18 ላይ እንዴት ራሱን ከእግዚአብሔር ጋር ያስተካክላል ብለው ሊገሉ ሲፈልጉ የነበሩት ለዚህ ነው። ሰው አይደለ እንዴ ብለው ማለት ነው። ስለዚህ ባህሪን ሁለት ቦታ የምንከፍል ከሆነ ወይም ደግሞ ምንጨፈልግ ከሆነ እንደዚህ አይነት ስህተቶችን ይፈጥራል ማለት ነው። ወልድ በባህሪው
ከአብ ጋር አንድ እንደሆነ አብ ግን እንዳይደለ፣ ወልድም በባህሪው ከአብ ጋር አንድ ነው እንላለን እንጂ ወልድ አብ ነው ማለት እንችላለን? አንችልም። ከአብ ጋር አንድ የሚሆን ወልድ ነው እንጂ ከአብ ጋር አንድ የሚሆን ወልድ ነው እንጂ እንዲሁ ደግሞ ሥጋ በቅድምና በመኖር ከቃል ባህሪ ጋር አንድ ከሆነ ከቃል ባህሪ ልዩ ከሆነ ቃልን ካልሆነ ከመንፈስ ቅዱስ ጋር እንደ ርኩስ ትምህርት ሥላሴን አራት ያሰኛል። አንድ ነው አንድ አይደለም እያለን የምንዋሽቅ ከሆነ ስህተት ይሆናል። ወልድ በባህሪው ከአብ ጋር አንድ ነው። ነገር ግን ወልድ አብ መሆን አይችልም። ምክንያቱም ወልድ የራሱ አካል አለው፣ ወልድ የራሱ አካል አለው፣ አብ የራሱ አካል አለው፣ መንፈስ ቅዱስ የራሱ አካል አለው። ሥጋ በቅድምና በመኖር ከቃል ባህሪ ጋር አንድ ከሆነ ያ ማለት የሥጋ ባህሪን ጨፍልቀው የቃል ባህሪ ብቻ ካደረጉት ማለት ነው። የሥጋን ባህሪ ትተውት አይ ሥጋ አምላክ ሊሆን አይገባም ለሚሉ ሰዎች ነው እቺ የተሰመረበትን እዩ። ከቃል ባህሪ ጋር አንድ ከሆነ ከቃል ባህሪ ልዩ ከሆነ ቃል ካልሆነ ከመንፈስ ቅዱስ ጋር እንደ ርኩስ ትምህርት ሥላሴን አራተኛ ያሰኘዋል። ከጨፈለቁትም ከለዩትም ቃል የሥጋን ባህሪ አሸንፏል ካሉም ስህተት ይሆናል። የሥጋ ባህሪ ከቃል የተለየ ነው ካሉም ስህተት ይሆናል። በተአቅቦ ያለመጠፋፋት አንድ ብለው ማይጠሩ ከሆነ ሁለት ባህሪ ብለው ከጠሩ ልዩነት ይፈጠራል። ሥላሴ ምን ያደርጓል? አራተኛ ያደርጓል። አራተኛ ያደርጓል። እኛ ግን ያለመለየት ይላል። እኛ ግን የሁላችሁ የኦርቶዶክስ ትምህርት ይሁን። እኛ ግን ያለመለየት ሶስትነት በእውነት ፍጹም እንደሆነ እንናገራለን። ስንትነት? ሶስትነት። ማን በሶስት ላይ አራተኛ አካል ሊጨምር ምን አይልም አይችልም። እነዚህ ሰዎች አብደው ነው አራተኛ አካል ሥጋን እያደረጉት ያሉት። ኢየሱስ ክርስቶስ አምላክ ነው ወይ ትሏቸዋላችሁ? አዎ ይሏቸዋል። ጠይቋቸው። የኢየሱስ ክርስቶስ ሥጋ ይመለካል ወይ ስትሏቸው አይመለክም ይሏቸዋል። ለምን ስትሏቸው ሰው ነው ከማርያም አይደል እንደነሳው ትናንትና ሰምታችሁታል። ይህ ከማርያም የነሳው ሥጋና ይህ ከማርያም የነሳው ደም የያዘ ኢየሱስ ክርስቶስ በሥጋው አምላክ ነው ወይ ስንል አምላክ ነው ካልኩ ማርያምን አምላክ ልታረጋት ስለፈለግ ካልልህም አለኝ አይደል? ከመቤታችን ከቅድስት ድንግል ማርያም የነሳው ያ ሥጋ አምላክ ነው ወይ ስትሏቸው በአፋቸው ሞልተው አምላክ ነው አይሏችሁም። አምላክ ነው ካልን ያ ሥጋ የማርያም ሥጋ የአምላክ ሥጋ ነው። ስለዚህ ማርያምን አምላክ ልታረጋት ነው ይላሉ። ኦርቶዶክስ እንዲህ ብላ አስተምራ ታውቃለች? አታውቅም። ከማርያም የነሳው እውነት ነው። ከማርያም የነሳው ያ ሥጋ ግን የአምላክ ሥጋ ነው ወይ? 100% ወደደም ጠላም ይመነው። ለዚህ ነው ለዓለም ቤዛዊተ ዓለም ተብላ እንድትጠራ ምክንያት የሆነ ከማርያም ያልነሳውን ሥጋ ፈጥሮ ያኖረውን ያንን ሥጋ ነስቶ ነው ዓለምን ያዳነው። ባይነሳ ደም የለውም፣ ባይነሳ ሞት አይመሰገብለትም። ስለዚህ ያንን ሥጋ ይጸየፉታል። ለምን? የማርያም ስለሆነ ነው። ያ ሥጋ የማን ስለሆነ? የማርያም ሥጋ ስለሆነ ይጸየፈዋል፣ አይቀበሉትም። ስለዚህ በማን ደም ዳናችሁ ሲባሉ በክርስቶስ። ያ ደም የአምላክ ነው ወይ ስትሏቸው ጥርጣሬ ይጀምራሉ። አይ ሁለት ባህሪ አለው ይላሉ። ከሁለት ባህሪ አንድ ብለው አይቀበሉ። ሎጂካቸው በራሳቸው ጠልፎ ይጥላቸዋል። ለዚህ ነው ቅዱስ አትናቴዎስ እንደዚህ የሚላቸው ከእግዚአብሔር ከሶስትነቱ ሌላ አራተኛ አካል አለ የሚሉ እነዚህ እንደምን ክርስቲያን ይባላሉ? ስለዚህ እናንተ የምታመልኩትን ኢየሱስ እኛ እናውቀውም ስንላቸው አይገባቸውም።
ምክንያቱም የእነሱ ኢየሱስ የእኛ ኢየሱስ አይደለም። አናውቆም። እንደዚህ አይነት ኢየሱስ ክርስቶስ የለም። እነሱ እንደሚያስተምሩት አይነት ኢየሱስ በዚህ ምድር ላይ ተፈጥሮ አያውቅም፣ መጥቶ አያውቅም፣ ተወልዶ አያውቅም፣ አይተነውም አናውቅ። ስለዚህ እናንተ የምትሰብኩት ትምህርት የሐሰተኛውን ኢየሱስ ትምህርት ነው ስንላቸው እንዴት እንደዚህ ትሉናላችሁ ይሉናል። ስንጠይቃቸው ደግሞ አይመልሱም። ሰው እናንተ ክርስቲያን አይደላችሁም፣ ክርስቶስን አታውቁትም ስንላቸው ደግሞ ይደነግጣሉ። መጀመሪያ ስለ ተክለ ሃይማኖት ስለ ሌላው ነገር ከመስበክ ይልቅ መጀመሪያ መጽሐፍ ቅዱስ ላይ ያለውን ክርስቶስን እወቁት ሲባሉ ይደነብራሉ። አያውቁትም። ቃል ይዞ መሮጥ ብቻ ነው። ሕፃን ልጅ በል ያተባለውን እኮ ይላል። ምንም የማያስተውል ልጅ የሆነ ቃል ድገምና በለው ብትሉት ይላል። ዛሬ በየአደባባዩ በየቦታው ላይ አፉን ክርስቶስን ያመኑ ክርስቲያኖች ላይ ለመክፈት የሚነሳ ሁሉ በጠቅላላ ይህንን ክርስቶስን አያውቁ። ስለዚህ ቅዱስ አትናቴዎስ እነዚህ ሰዎች ክርስቲያን ይባላሉ እንዴ ብሎ ይጠይቃቸዋል። እንዴት ክርስቲያን ተብሎ ይጠራሉ? እነዚህ ሰዎች አያውቁትማ ክርስቶስን። ቢያውቁት ኖሮ ሁለት ባህሪ ከፍለው አንዱን የሚያምኑት አንደኛውን የማይሰግዱለት፣ አንዱን ባህሪ አምላክ ሌላኛውን ባህሪ ፍጡር አድርገው አይረዱም ነበር። እንደዛ እኮ ነው እየተረዱ ያሉት። ገንዘቡ ያደረገውን ስጋውን ይንቁታል። ኢየሱስ አምላክ ነው፣ በደፈና አምላክ ነው ይሏቸዋል። የስጋ ባህሪው ነው የመለኮት ባህሪ ነው አምላክ ስትሏቸው፣ የስጋው ባህሪ አምላክ ሊሆን አይችልም ይላሉ። ለምን? ሰው ነው። እና የትኛው ባህሪ ነው አምላክ የሆነ ስትሉ፣ መለኮታዊ ባህሪ የቃል ባህሪው አምላክ ነው፣ የስጋ ባህሪው አምላክ አይደለም ብለው ሁለት ቦታ ይከፍሉታል። ስለዚህ የክርስቶስ ስጋ ይመለካል ወይ ይሰገዳል ወይ ስትሏቸው ይደነግጣሉ። እኔ የምሰግደው ለመለኮቱ ነው እንጂ ለስጋው አይደለም ብለው ነው ይመልሱት። ምን ውሸት ነው? ይሰማን እኮ እስከሚበቃል። ባልተደረገ ነገር ላይ ብናወራ ኖሮ አሁን ያሳፍራል። እነዚህ ሰዎች ዛሬ የመጡ እንዳልሆኑ እነ ቅዱስ አትናቴዎስ 318ቱ ሊቃውንት በነበሩበት ጊዜ እንደነዚህ አይነት ሰዎች እንደነበሩ እንዴት ያወግዟቸው እንደነበረ ያው እያየን ያለ ነው። ዳግመኛም አለ ቅዱስ አትናቴዎስ፣ ዳግመኛም አላዋቂነታቸውን በሌላ አንቀጽ ልንመረምር ይገባናል አለ። ደግሞ እስኪ አላዋቂ መሆናቸውን በሌላኛው መንገድ ምን እንበል እንመርምረው እስኪ አለ። በሌላኛው መንገድ ይመርመር። መድህን ቃል አለ፣ መድህን ቃል የተዋህደው ስጋ ከማርያም የተገኘ የሰው ስጋ እንደሆነ መጽሐፍ የተናገሩትን አውቀው ስጋ ተጨምሮበታልና ስለዚህ ሥላሴ አራተኛ ሊባል ይገባል ብለው ካሰቡ ፈጽሞ የተጎዱ ናቸው እንበል። ፍጡር ስጋን ከፈጣሪ ጋር አስተካክለውታልና፣ ፍጡርን ስጋ ከማን ጋር አስተካክለውታልና። ያው ከተዋህዶ በኋላ የክርስቶስን ስጋ ፍጡር ብሎ የሚጠራ ከሆነ አራተኛ አካል ያደርጉታል። ያ ፍጡር ብሎ የተናገሩት ስጋ ዳግም ሊመጣ በዙፋን ተቀምጦ ያገኙታል። የዮሐንስ ራእይ ላይ ገብተው ሲመለከቱት በጉ የታረደውን በግ ያዩታል። ለዛ ለታረደው በግ ምን አለን? 4ቱ ኪሩቤል 4ቱ መላእክት 24ቱ ሽማግሌዎች በፊቱ ወድቀው እልፍ አእላፎች ሰገዱለት። ይህ ፊተኛና ያለ የሚኖር አልፋና ኦሜጋ እያሉ ሰገዱለት ይላል። ለማን? ለታረደው በግ። መለኮት በባህሪው የሚታረድ ነው። መለኮት በባህሪው በግ ተብሎ ይጠራል። መለኮት በባህሪው ይታረዳል። መለኮት በባህሪው ይሞታል። የሞተው ደግሞ ሞትን ድል አድርጎ የተነሳው ይህ አልፋና ኦሜጋ ተብሎ የተነገረለት ክርስቶስ የዮሐንስ ራእይ ላይ ያለው ማን ነው ተብሎ ቢጠየቁ ማን ነው ሊሉና ሊመልሱ ነው። ምክንያቱስ መለኮት አይሞትማ። ስለዚህ እነሱ ለከፈሉት ለዛ ለአራተኛ ስጋ እየተሰገደለት ነው ማለት ነው። ወይንስ ቃል ገንዘቡ ላደረገው ለዛ ለማይነጠለው ከሁለት ባህሪ አንድ ከሁለት አካል አንድ ለሆነው ስለ ቃል ስጋ ሆነ ተብሎ ስለተነገረለት ስለዛ ነው አሁን እየተነገረ ያለው ያክፍል ብለን ብንጠይቃቸው ግራ ይጋባሉ። ለስጋ አይሰገድም ካሉ እዛ ጋር ለታረደው በግ ነው እየሰገዱ ያሉት። የታረደው በግ ክርስቶስ ነው። ስጋውን አግለውት ስጋውን አግለው መለኮቱን ብቻ እያሰቡ ነው እየሰገዱለት ያሉት ካሉን ደግሞ እንዴ በዙፋኑ ላይ የተቀመጠው ከነ ስጋው እኮ ነው።
አይ መለኮቱ ብቻ ነው የሚያድነው ካሉን የፈሰሰው ደም እንዴት ሊያድናችሁ ቻለ ታዲያ? የሰው ስጋና የሰው ደም እንዴት ያድናል? እንዴት የሰው ስጋ የፍጡር ስጋ ዘላለማዊት እንዴት ይሰጣል? ይሰጣል? እንዴት ነው ለዘላለም አስታራቂ ሆኖ የተቀመጠው የክርስቶስ ደም ሁልጊዜ ጥፋት ስናጠፋ ሁልጊዜ ሊያድነን ያ ደም እንዴት ኃይል አገኘ ታዲያ? ከየት አመጣው? የፍጡር ስጋ ከሆነ የፍጡር ስጋ አዳኝ ነው፣ ፍጡር ይመለካል እያሉ ነው። ስለዚህ እንደዚህ ብለን ብንጠይቃቸው ምን ሊሉ ነው? አእምሮ በማጣታቸው ለስላሴ ባህሪ ሁለተኛ ለአካል አራተኛ እንዳለ ተናገሩ አለ። ይኸው አእምሮ በማጣታቸው እብዶች ናቸው እነዚህ ሰዎች። ለስላሴ ባህሪ ሁለተኛ፣ ለስላሴ ባህሪ ስንተኛ? ሁለተኛ። ለምን ስላሴ ስንል ከስላሴ አካላት መካከል ወልድ ነው አደለ? ቃል ነው አደለ ሰው የሆነው። ስለዚህ ለስላሴ ስንተኛ ባህሪ ተሰጠው? በመለኮታዊ ባህሪው አብ ወልድ መንፈስ ቅዱስ ቃል አንድ ናቸው። በሰውኛ ባህሪ ግን ከአብና ከመንፈስ ቅዱስ የተለየ ነው ወልድ እያሉን እኮ ነው በሌላ ቋንቋ። ታውቃላችሁ ይህንን? ስለዚህ ለስላሴ ሁለት ባህሪ ሰጡ፣ አንድ ባህሪ የሚለውን ትተውት ቃል ሌላ ሁለተኛ ተጨማሪ ባህሪ ስለያዘ ከአብና ከወልድ ከአብና ከመንፈስ ቅዱስ የተለየ ሌላ ሁለተኛ ባህሪ አለው እያሉን ነው። ደግሞ በአካሉ ደግሞ ምክንያቱስ ባህሪ ያለ አካል የለም። አካል የሌለው ባህሪ አለ እንዴ? ባህሪን የሚወስን አካል ነው። ባህሪ ያለ አካል ያለ መገለጫ አይገለጥም። አካል ከሌለው ባህሪ እንዴት ይታወቃል? ስለዚህ ሁለት ባህሪ ከሆነ ያለው ቃል አራት ሌላ ተጨማሪ አራተኛ አካል ይዞ ወደ ሰማይ አድርጓል ማለት ነው። የአካል ምን የሚባል ሰው የሚባል። ስለዚህ ሰው የሚባል ባህሪ በስላሴ ላይ ተጨምሯል። ሁለተኛ ባህሪ መጣ፣ በአካል ደግሞ አራተኛ ያደርጉታል ማለት ነው። ሎቱ ስብሐት። አእምሮ ያጡ ብሎ ያስቀምጣቸዋል። እነዚህ ምን ያለው አእምሮ ያጡ። ለመለኮት ሁለተኛ የሆነው ዘንድ ቃል ስጋን እንደተዋሃደ አላወቁምና። ምክንያቱስ ተዋሃደ የሚባል ከመጽሐፍ ቅዱስ ፈልጋችሁ አምጡ ይሉናል። ሰምታችኋል? ትናንት ያልተነገረ ነገር አይደለም አሁን እያወራን ያለ ነው። ተዋሃደ የሚል የለም። ስለዚህ ተዋሃደ የሚባል ስለሌለ አልቀበልም፣ ሁለት ባህሪ ነው አልተዋሃደም ብለው ነው ሲከራከሩ የነበሩታ። አሪፍ፣ በጣም አሪፍ። ስለዚህ ቅዱስ አትናቴዎስ ምን ይጠይቃቸዋል? ቃል ስጋን እንደተዋሃደ አላወቁም፣ ስጋ በተዋህዶ ገንዘብ ይሆን ዘንድ ነው እንጂ። ስለዚህ ቃል አልተዋሃደም ካሉ ለስላሴ ባህሪ ሁለተኛ ባህሪ ይጨምራሉ። ከእንደገና በአካልነት ደግሞ አራተኛ አካል አድርገው ያስቀምጣሉ። አራት አካል ያለው ሁለት ባህሪ ያለው ስላሴ አለን እያሉ ያለው እነዚህ ሰዎች ታዲያ ክርስቶስን መስበክ እንትን ሞራል ይኖራቸዋል? እንዴት ነው እኛ የስላሴ አማኝ ነን የሚሉት? ሁለት ባህሪ ያለው ስላሴና አራት አካል ያለው ምን አራት አካል ያለው ስላሴ አስቀምጠው፣ አይ በአካሉ አንድ ነው በባህሪው ነው ሁለት የሆነው ሲሉን፣ እሺ የትኛው አካል ነው አካልነቱን የተወው? ምክንያቱም ወልድ መጀመሪያ ከአብና ከመንፈስ ቅዱስ የተለየ አካል አለው ብለናል። ሰው ደግሞ ባህሪውን የሚገልጥበት ራሱን የቻለ አካል አለው። አካል ማለት እኔነት ነው ብለናል። እሺ ወልድ እኔ ምንድን ነው የሚለው ስንል ልጅ ነኝ ይላል። ስለዚህ ከወልድና ከአብና ከመንፈስ ቅዱስ በሚል ይለያል ስንል አብ እኔ አባት ነኝ አስራጺ ነኝ ማለት ይችላል። ስለዚህ ወልድ ይሄንን ማለት ስለማይችል የተለየ ነው። መንፈስ ቅዱስ ደግሞ እኔ ሰራጺ ነኝ ብሎ ይናገራል። ስለዚህ ወልድ በተለየ አካሉ እኔ ልጅ ነኝ ብሎ መናገር የሚችለው እሱ ብቻ ነው። ስለዚህ ወልድ በባህሪ ከእግዚአብሔር አብና ከመንፈስ ቅዱስ ጋር አንድ ቢሆንም የተለየ አካል ግን አለው። እሺ አንድ አካልና አንድ ባህሪ ያገኛል። ጥሩ። እሺ ሰው ስንል አይ እኔ ፍጡር ነኝ ብሎ የሚናገር፣ እኔ ተፈጣሪ ነኝ ብሎ የሚናገር፣ እኔ አምላክ አለኝ ብሎ የሚናገር አካል ነው አሉ። እሺ በባህሪውስ የሚሞት ነው አሉን። እሺ የቃል ባህሪስ የማይሞት ነው አሉን። ጥሩ። ሁለት ባህሪ ሁለት አካል አገኛል። ልክ ቃል ስጋ ሆነ ሲባል እሳ ቃል ተለወጠና ሰው ብቻ ሆነ ይሉናል። ምን ማለት ነው ስንላቸው ቃል እኔ ልጅ ነኝ የሚለውን አካሉን ከአብና ከመንፈስ ቅዱስ የያዘ የተለየ አካሉ ምን ያደርገዋል? ይተወውና ወደ ምን ያመጣዋል ይሉናል። ይተወውና ወደ ምን ያመጣዋል? ወደ ሰውነት ያመጣዋል አሉን። እሺ አንድ አካል ሆነ አሉን። እሺ ችግር የለውም እንቀበላቸው እስኪ። ከዛ ስንላቸው ሁለት ባህሪ ይሉናል። ምንና ምን ስንል ቃል ሁለት ባህሪ አለው። ምንና ምን
ሰውና አምላክ እሺ ተዋህዷል አልተዋሃደም? ስለዚህ የሞተው ማን ነው? በባህሪው ሰው ብቻ። ሰው ብቻ እንዴት ታዲያ ሞቶ ያድናል? አምላክ ነው ፍጡር የሆነው ወይንስ ፍጡር ነው አምላክ የሆነው? ማን የተለወጠው? የየትኛው አካል ነው ተለውጦ አንድ የሆነው ስንልም ሰው አምላክ ከሆነ ሰው አምላክ ለመሆን ይህ ሁሉ ዳፋ ለምን ይበላል ታዲያ? መጀመሪያውኑ ሰው አምላክ ነኝ ብሎ ተናግሯ የወደቀ ሰው አምላክ ከሆነ ተለውጦ ማለት ነው። አይ አምላክ ሰው ሆኗል ካለ አምላክን መለወጥ የሚችል ሰውነት የትኛው ነው ብንላቸው አይመልሱልን። አምላክን መለወጥ የሚችል ሰው የለማ። አምላክን መቀየር የሚችል ሰው አለ እንዴ? የአምላክን ባህሪ አስትቶ የሰው ባህሪ እንዲይዝ የሚያደርግ ሰው አለ? አምላክ ይለወጣል እንዴ? አምላክ የሚለዋወጥ ነው? አምላክ የሚቀየር ነው? ስለዚህ ማን ነው በመስቀል ተሰቅሎ ያዳናችሁ? አምላክ በባህሪ ይሞታል ወይ ስንል ትናንትና ሰምታችኋል። ማን የሞተው ተብሎ ሲጠየቅ ሁለቱም፣ በአንድ አካል ውስጥ ሁለቱም ሞቷል። ማናቸው ሁለቱም ተብሎ ሲጠየቅ መለኮትም ሰውም ሞቷል። መለኮት ይሞታል እንዴ? ያልተባለ ነው እያልኩ ያለው ትናንትና ተብለና። ስለዚህ የሞተው ማን ነው? አምላክ ነው ወይስ ሰው ስንል ሁለቱም ሞቷል። ስለዚህ አምላክ ይሞታል ማለት ነው በባህሪ በእነሱ አስተምሮ። አእምሮ የሌላቸው እብዶች ይላቸዋል ቅዱስ አትናቴዎስ። አእምሮ ያጡ እብዶች፣ አሁን ከስር እንደሚጽፉት አይነት ምን ያሉ አእምሮ ያጡ ምን ይላቸዋል? አእምሮ ያጡ ማስተዋል የማይችሉ ምኖች፣ እብደት የሆነ ትምህርት ከስር አሁን እንደሚጽፉት አይነት ሰዎች፣ የዋዠቁ ክርስቶስን የማያውቁ ኢየሱስ ክርስቶስን ለመስበክ ሞራል የሌላቸው በጭራሽ የሞተውን የማያውቁ ሐሰተኛውን ኢየሱስ የሚሰብኩ ሰባኪዎች ናቸው እነዚህ። ጭራሽ ክርስቶስን አያውቁት። ይህ ሞራል ነው ያላቸው። ሞራል የሚባል የላቸው። ያዝ ኦርቶዶክሳውያን ጠንክረን የአባቶችን ትምህርት ተማር። መለኮት የተዋህደው ያከበረው ሕያው አምላክ ያደረገው ስጋ አለ። ስጋ ምንድን ነው? መለኮት ምን ብሏል? የተዋሃደው ያከበረው ሕያው አምላክ ያደረገው ስጋ ምን ሆኗል እያለ ነው? አምላክ ሆኗል። ማን ያከበረው? መለኮት። ማን ያከበረው? ቃል። ያንን ስጋ ምን አድርጎታል? አምላክ። የአምላክ ስጋ ነው፣ የሰው ስጋ አይደለም። የአምላክ ስጋ ሰው ብቻ አድርጋችሁ የምታስቡ ካላችሁ ተሳስታችኋል። ያ ስጋ የማን ስጋ ነው? የአምላክ ስጋ፣ ገንዘቡ፣ የራሱ አካሉ። ለባህሪ ሁለተኛ ለአካል አራተኛ እንደሆነ በምን ነገር በምን ስራ እናምናለን? በምን እናምናለን? ከቃል ጋር ፈጽሞ በመዋሃዱ ስጋ አምላክነትን የማይመረመር ጌትነትን አገኘ እንጂ የሚሞት ሲሆን የማይሞት ሆነ፣ ግዙፍ ሲሆን ረቂቅ ሆነ፣ ምድራዊ ሲሆን ከልዕልና በላይ ያለ ልዕልና ገንዘብ አደረገ። ሶስትነትን ግን ሁልጊዜ በሶስትነቱ ጸንቶ ይኖራል እንጂ አራተኛ የሚባል አካል የለውም። ሁለተኛ ባህሪ ለሥላሴ አይመዘገብም። ኢየሱስ ሁለት ባህሪ ያለው ማለት ኢየሱስን ሁለት ባህሪ ነው ያለው ብሎ ተዋህዶ የሚለውን ነገር አልቀበልም ማለት የተለየው የሰውነት ባህሪው በሥላሴ ላይ ሲጨመር ቃል አስቀድሞ በነበረው ባህሪ አብና መንፈስ ቅዱስ ጋር አንድ ይሆናል። ግን ኢየሱስ የሚባለው ሁለተኛ ባህሪን ሰው የሚባል ይዟልና ይህ አልተዋህደም ካሉ ይህንን ባህሪ ሁለተኛ አድርገው ለሥላሴ ይመዘግባሉ ማለት ነው። እነዚህ ሰዎች አልተዋህደማ። ያ ስጋ የአምላክነትን ባህሪ አልያዘም፣ አምላክ አይደለም፣ አይሰገድም፣ አይመለክም፣ አልንበረከክለትም እያሉን ስለሆነ ለምን ስጋን እንደ ፍጡር ብቻ ስለሆነ እያዩት ያሉት፣ ያን ሰውነት እንደ ሰውነት ብቻ ስለሆነ እያዩት ያሉት ብቻ ነው። አልተዋህደማ። ስለዚህ ለዛ ስጋ ለያዘው ባህሪ
አምላክነት አይገባውም ብለው ያን የአምላክን ስጋ ያቃልሉታል። ከዚህ በላይ ምንፍቅና አለ እንዴ? ከዚህ በላይ ክርስቶስ ላይ ከዚህ በላይ እግዚአብሔር አምላክ ላይ ማመፅ አለ? አያውቁትም። የተሰቀለውን አያውቁትም። ዝም ብለው በአፋቸው ያወሩታል እንጂ አያውቁትም። ለዚህ እኮ ነው ስሙን የጠራው ሁሉ የማይጸድቅ እንደሆነ የተናገረው። ታዲያ ማን ነው ሞቶ ያዳናችሁ ሲባሉ አምላክ የሚሉት በምን አቅማቸው ነው? በምንድን ነው? እስኪ በምንድን ነው ሞቶ ያዳናችሁ ማን ነው ተብሎ ቢጠየቁ የትኛው ባህሪ ነው ሞቶ ያዳናቸው? እስኪ መልሱልን። የትኛው ባህሪ ነው ሞቶ ያዳናችሁ? ሰውን ያዳናችሁ አምላክን ያዳናችሁ? እስኪ ንገሩ። ሁለት ባህሪ ነው አይደል ያለው? ሰው ወይስ አምላክ? የትኛውን ያዳናችሁ? ሁለቱ ባህሪ አንድ ካልሆነ ማን ነው አዳኛችሁ? መቼስ መለኮት በባህሪው አይሞትም። መለኮት የስጋን ባህሪ ባህሪው ካላደረገ አምላክ ሞተልኝ ያላችሁ እስኪ አምጥታችሁ ነው? ንገሩን እስኪ። እስኪ አንድ ሰው ላስገባ። ና ግባ። እስኪ ይሄ መልስልና መልሰው ጥያቄውን ይገኝ። ማን ነው ሞቶ ያዳናችሁ? እሺ ሰምተኳል? ጥያቄውን ይገኝ። አልሰማሁም። ንገረኝ እንደገና። ማን ነው ሞቶ ያዳናችሁ? ማን ነው ሞቶ ያዳናችሁ? ክርስቶስ። ኢየሱስ ክርስቶስ ስንት ባህሪ አለው? ሁለት ባህሪ፣ አንድ ባህሪ። ከሁለት ባህሪ አንድ ባህሪ። የትኛው ባህሪ እና የትኛው ባህሪ? ማለት እኮ ከሁለት ባህሪ አንድ ባህሪ፣ ከሁለት ባህሪ አንድ ባህሪ አልከው። የትኛው ነው? እንጃ እኔ እንጃ። ማለት ከስር እየጻፍክ አልነበረው? አዎ ፍጡር ይላሉ ስትል ስለሰማሁ እሱን እየጻፍኩልህ ነበረ። ምኑን ፍጡር ይሉታል? ይሄ ስትታስተምሮ ነው ስትል እየሰማሁ እየጻፍኩልህ ነበር ያየሁትን። ኢየሱስ ፍጡር ነው በስጋው? በስጋው ማለት ከተዋህዶ በኋላ ፍጡር ተብሎ ይጠራል። በስጋው ፍጡር ነው ይባላል። ስለዚህ ፍጡር ነው ያዳነክ? ፍጡርም ፈጣሪው ነው እኮ። ፍጡር እንዴት ሊያድን ቻለ? ለምሳሌ አምላክ በባህሪው አምላክ በአካሉ ውስን አይደለም? ውስን ነው ይገኝ አይደለም። ስለዚህ መለኮት በባህሪው የሚዳሰስ አካል የለውም። የሚዳሰስ አካል ያለው የሰው ስጋ ነው። ስለዚህ ያ ስጋ የማይዳሰሰው ባህሪ የሚዳሰሰውን ስጋ ለበሰ እኮ። ስለዚህ የማይዳሰሰው ባህሪ የሚዳሰሰውን ስጋ ባህሪው ካደረገ ያ ስጋ በባህሪው የማን ባህሪ ሆኗል? የማይዳሰስ ባህሪ ነው በባህሪው እኮ። የማይዳሰሰው ባህሪ የሚዳሰሰውን የሰውነት ባህሪው ካደረገ ያ የሚዳሰሰው የምትመለከተው ሰውነት የማን ባህሪን ይዟል? የሚዳሰስንም የማይዳሰስንም ባህሪ ይዟል እኮ። የማይዳሰሰው ያ ባህሪ የማን ነው ነው ጥያቄ። ለዛ ሰውነት ያ የማይዳሰሰው ባህሪ የእሱ ካደረገው ገንዘቡ ካደረገው ያ የተዳሰሰው ሰውነት የማን ሰውነት ነው? የራሱ ነዋ። ከድንግል ማርያም ተዋህዶ ያገኘው እኮ። ከድንግል ማርያም የተዋህደው ማን ነው? እንዲህ ወልድ ነው። ስለዚህ ወልድ ያንን ስጋው ሲያደርግ ያ ስጋ ፍጡር ነው ካልክ ወልድን ምን እያልከው ነው ያለው? የስጋን ባህሪ አድርጓልና ወልድን ለወልድ ለዛ ወልድ ለተዋህደው ስጋ ከተዋህዶ በኋላ የፍጡር ስጋ ነው ብለህ ከነጠልከው ያ የነጠልከውን ስጋ ወልድ ምኑ አላደረገውም እያልክ ነው? አልተዋህደውም እያልክ ነው። ምክንያቱስ አልተዋህደውም ማለት አልችልም
ስለዚህ ከተዋሃደው ያ ስጋ የማን ስጋ ነው ማለት ነው? የተዋሃደው ስጋ ነው እኮ። የተዋሃደው ስጋ ማን ነው? የተዋሃደው ያንን ስጋ አንዴ ክርስቶስ። ይኸውልህ ሳሰለች መልሰኝ። ክርስቶስማ የሁለት ባህሪያት አንድነት፣ የሁለት አካል አንድነት ስም ነው። ስለዚህ ያን ስጋ ከመዋሃዱ በፊት መጥቶ ከማርያም ያንን ስጋ ስጋው ያደረገው ማን ነው? አንዴ ወልድ። አንተን ጥያቄ ልጠይቅክ። አሁን በእጅህ ላይ ያዝከው ይሄ ሱፍ ጃኬት መጀመሪያ አንተ ሳትገዛው በፊት የማን ነበር? የባለ ሱፍ ቤቱ ነው አይደለም? እሺ አሁን የኔ ነው ብሎ መከራከር ይችላል? ያንተን ገዝቼዋለሁኝ አይለኝም። ስለዚህ ይሄ ሱፍ የማን ነው? የራሴ። ስለዚህ ከማርያም መጀመሪያ ክርስቶስ ከመንሳቱ በፊት ያን ስጋና ደም መጀመሪያ ማርያም ላይ የነበረው ያ ስጋና ደም የማን ነው? የፍጡር ነው አይደለም? አይደለም መጀመሪያ እመቤታችን ላይ ከነበረ መጀመሪያ እመቤታችን ላይ ያለውን ነው እየጠየቅኩ ያለሁት። መጀመሪያ ከተዋህዶ በፊት ያ ስጋ የማርያም ስጋ የፍጡር ስጋ ነው አይደለም? አዎ። ልክ እንዳንተ ኮት አሁን እንዳደረግከው ኮት እና ሱፍ ልክ እንዳያዝከው የባለቤቱ የባለ ሱፉ እንደነበረ በገንዘብ እሳት ገዛው በፊት ከዛ ወዲያ ልክ አሁን አንተ ከገዛ ባለ ግን ባለ ሱፉ የኔ ነው ቢልክ የአንተ ነው ብለህ መስጠት ትችላለህ? ገዝተህ ኳላ አልሰጠውም። የራስህ አይደለም? ስለዚህ ያንን የፍጡር ስጋ የራሱ ገንዘቡ ያደረገው ማን ነው? አሁን ጥያቄ። ልክ አንተ ሱፍን በገንዘብ እንደገዛው ያንን የፍጡር የነበረ የፈጠረውን ስጋ የራሱ እንዲሆን የተዋሃደው ማን ነው ነው ጥያቄ። ማን ነው? ማን ነው ነው ጥያቄ። ማን ነው? ፍጡር በስጋው ፍጡር ተባለ ስለሚል መጀመሪያ ለአንተ ሱፍ መልስ በቀላሉ እንደመለስከው ያንን ከማርያም ላይ የተፈጠረውን ስጋ ገንዘቡ ያደረገው ማን ነው? ወልድ ነው። ወልድ ምንድን ነው በባህሪው? መወለድ። ወልድ በባህሪው ምንድን ነው? ግብሩን አልጠየቅኩም። ወልድ በባህሪው ምንድን ነው? ግራ ገባኝ እኮ በጥያቄ ከኔ ወጣ ነገር። ወልድ በባህሪው ምንድን ነው? የወልድ ባህሪ ምንድን ነው? ንገረኝ እስኪ። ቃል ነው። ቃልማ ስሙ ነው። ቃል በባህሪው ምንድን ነው? እንጃ። ለዚህ ነው ኢየሱስን አታውቁትም እምላችሁ። እወቁት። ኢየሱስ ማለትና አምላክን ማወቅ የተለያየ ነው። ስለ ኢየሱስ ክርስቶስ መመስከርና ኢየሱስ ክርስቶስን አውቆ መናገር የተለያየ ነው። ኮሜንት መጽሐፍ አይደለም። ብትጠየቁ አታውቁትም ክርስቶስን ጭራሽ ማለት ነው። ለዚህ ነው መለኮት የተዋህዶ ያከበረው ሕያው አምላክ ያደረገው ስጋ ለባህሪ ሁለተኛ ለአካል አራተኛ እንደሆነ በምን ነገር በምን ስራ እናምናችኋለን ብሎ የጠየቃችሁ ቅዱስ አትናቴዎስ። እንዴት እናምናችኋለን እናንተ? ከቃል ጋር ፈጽሞ በመዋሃዱ ስጋ አምላክነትን የማይመረመር ጌትነትን አገኘ እንጂ ያ ስጋ አምላክ ነው። ከቃል ጋር ፈጽሞ በመዋሃዱ ስጋ ምን ሆነ? አምላክነትን የማይመረመር ጌትነትን አገኘ። ያ ስጋ አምላክ ነው። አምላክ ነው። አሁን ተማር፣ ዝም ብለህ ይጌ ትምህርት ተማር፣ ይጠቅምሃል። ልብን ከፍተክ ተማር። የሚሞት ሲሆን የማይሞት ሆነ። የሚሞት የነበረው ምን ሆነ? የማይሞት ሆነ። ለምን? የአምላክ ባህሪው ነውና። ገንዘቡ ነውና፣ አካሉ ነውና። ግዙፍ ሲሆን ረቂቅ ሆነ። ምድራዊ ሲሆን ከልዕልና በላይ ያለ ልዕልና ገንዘብ አደረገ። ሶስትነት ግን ሁልጊዜ በሶስትነት ጸንቶ ይኖራል። ያ ስጋ የአምላክ ስጋ ስለሆነ አራተኛ አካልነትን አይዝም።
ለምን? ቃል ነዋ። ቃል ነዋ። ቃል ምን ሆኗል? ቃል ምን ሆኗል? ሰው ሆኗል። ስለዚህ ለቃል ሌላ አካል አይሰጠውም። ቃል ነው ሰው የሆነው፣ የነበረው ነው ሰው የሆነው። ያ ቃል አካሉ ያደረገው ያ ስጋው የቃል አካል ነው፣ የቃል ሰውነቱ ነው። ከተዋህዶ በፊት የፍጡር ስጋ የነበረው ከተዋህዶ በኋላ ግን ምን አድርጎታል ማለት ነው? ምን አድርጎታል? ቃሉ አድርጎታል፣ ክፍሉ አድርጎታል፣ የራሱ አድርጎታል፣ ገንዘቡ አድርጎታል። ቃል ከእመቤታችን ከቅድስት ድንግል ማርያም ስጋን በመንሳቱ ለስላሴ የአካል አራተኛ የባህሪ ሁለተኛ ተብሎ አይቆጠርም። በባህሪው ቃል ሁለት ነው ካልን ሰው ሲሆን ከእመቤታችን ስጋን ስለነሳ የቃል ባህሪ ሁለት ነው፣ ወይም ደግሞ የኢየሱስ ክርስቶስ ባህሪ ሁለት ነው ካልን ለስላሴ ተጨማሪ አንድ ባህሪ እንጨምርለታለን ማለት ነው በሌላ ቋንቋ። ምክንያቱም ቃል ሁለት ባህሪን ይዟል እያለን በአካል ደግሞ ይህ አካል ይህ ስጋ የፍጡር ስጋ ነው ካልን የአምላክ ስጋ አይደለም ካልን ይህን ስጋ ተዋህዶ ገንዘብ አድርጎታልና ተጨማሪ አራተኛ አካል ይዞ ወደ ሰማይ አድርጓል እያሉ ነው። እንዲህ የሚባል ትምህርት ስህተት ነው፣ ስህተት ነው። እንደዚህ ተብሎ ትምህርት አይሰጥም። ሁልጊዜ በባህሪ አንድነት በፍጹም አካላት ባለ በገጽ ሶስትነት ፍጹም ነው እንጂ ተጨማሪ አካልን ለስላሴ መቁጠር አይቻልም። ለምን? ስጋውን የተለየ አካል አድርጎ የሚያስቀምጥ ከሆነ በባህሪ ሁለት ብሎ የሚከፍለው ከሆነ ተዋህዶን የማይቀበል ከሆነ አካላትን ምን ያደርጋል? አራተኛ አካል አድርጎ ፕላስ ያደርገዋል። በባህሪ ሁለተኝነትን ይጨምራል። አንድነትን ሶስትነትን በማወቅ ይህን እናምናለን። ሐዋርያት በሰበኳት በቅድስት ቤተ ክርስቲያን ይህን እናስተምራለን። ሐዋርያት በሰበሰቧት ይህን ትምህርት ነው እንጂ ሌላ ተጨማሪ ትምህርት አንቀበልም። ከሐዋርያት ትምህርት የተወገዘ ነው። የአካላዊ ቃል አባቱ እግዚአብሔር አብ በተለየ አካሉ አንድ ነው። በተለየ አካሉ በባህሪ ግን አንድ። የአብ ልጁ ቃሉ ኢየሱስ ክርስቶስ ቃለው ኢየሱስ ክርስቶስ ወልድ ነው። እግዚአብሔር ወልድ በተለየ አካሉ አንድ ነው። የአብ የወልድ እስትንፋሳቸው የሚያጸና የሚያነጻ እግዚአብሔር መንፈስ ቅዱስ በተለየ አካሉ አንድ ነው። ሶስት አካል አንድ ባህሪ እንላለን እንጂ ሶስት ባህሪ አራተኛ አካል የክርስቶስን የሰውነት ስጋን ጨምረን አራተኛ አካል አናረገው በማለት ቅዱስ አትናቴዎስ ይህን ትምህርት ያስተምራል ማለት ነው። ይህን ትምህርት ያስተምራል። ቀሪውን ነገ እንማራለን። እግዚአብሔር ከኛ ጋር ይሁን። ያስተማረን የመከረን እግዚአብሔር አምላክ ስሙ